ውሳኔ ሰጪ እንዲሆኑ በሀገሪቱ ዋና ዋና ጉዳዮች ላይ ፊት ሆነው እንዲመሩ ህዝብና ሀገርን አስቀድመው በጋራ ጉዳዮች ላይ በአስፈጻሚ አካላት ውስጥ በጋራ እንዲሰሩ በአንድ ካቢኔ ውስጥ እንዲሳተፉ ዋና ዋና በሚባሉ ቁልፍ ውሳኔዎች ላይ ፊት ሆነው እንዲወስኑ እንዲመለከቱ የሀገር መምራትን እድልና ፈተና አብረው እንዲጋፈጡ የህዝብንና የሀገርን እጣፈንታ በጋራ ለመወሰን በሚደረጉ ጥረቶች ውስጥ የራሳቸውን አሻራ አስቀምጠው እንዲያልፉ ልምድም እንዲያዳብሩ ተሞክሮም እንዲያገኙ ያላቸውንም አስተዋጽኦ እንዲያደርጉ በተወሰነው ውሳኔ ትላልቅ የሚኒስቴር መስሪያ ቤቶች ጭምር የተፎካካሪ ፓርቲ አመራሮች እንዲይዟቸው እንዲመሩ ሚኒስቴር ሆነው እንዲመሩ አንዳንድ ቦታ ሚኒስትር ዴታ ሆነው እንዲመሩ በክልሎች ደግሞ የቢሮ ኃላፊ ሆነው እንዲመሩ ተደርጎ በኢትዮጵያ የፖለቲካ ታሪክ ውስጥ ለመጀመሪያ ጊዜ በምርጫ አሸንፎ መንግስት ለመሆን የቻለ ፓርቲ ተፎካካሪዎች ሆይ አብረን ቁጭ ብለን ሀገር እንምራ ኑ እናንተም የምታደርጉት አስተዋጽኦ ስላላችሁ ኑና አብረን እንምራ አብረን አቅም እንሁን ለዚህ ህዝብና ለዚህ ሀገር የሚል ውሳኔ ተወስኖ በየደረጃው የምታዩት አንዳንድ ቦታ በጣም ተስፋ ሰጪ የሆኑ አመራር የተሰጡባቸው ዘርፎችንም ሁሉ አይተናል ማለት ነው። ስለዚህ እነዚህ ነገሮች ሲታዩ ነው ሲደመሩ ነው የሀገራችን የፖለቲካ ታሪክ እየተቀየረ ትርክቱም እየተቀየረ ከኃይልና ከጉልበት አማራጭ ወደ በጋራ ወደ መተባበር በጋራ ወደ መስራት የሀገርና የህዝብን ችግሮች ቁጭ ብሎ በውይይት ወደ መፍታት ሀገራዊ ጥቅምንና ክብርን በሚመለከቱ ጉዳዮች ላይ ደግሞ በጋራ የመቆም አለፍ ሲልም ደግሞ አድጎ ሄዶ አስፈጻሚ አካላት ውስጥ በጋራ ፉክክርና ትብብርን ሚዛን አስጠብቆ ሀገርን በጋራ የመምራት ልምምድ የመጣው ማለት ነው። በዚህ 7 ዓመት ውስጥ እነዚህን ያየ ነው። እነዚህን እያሳደጉ ባህል ማድረግ ደግሞ ቀጣይ የምንሰራቸው ስራዎች ይሆናሉ ማለት ነው።